ቆሎ ገዛለሁ ከልጆቹ ግባታችን እንዳለው ትምህርት ቤት አላት እንዲሉሽ ስትወጣ በሩን ዘጋብኝ ብዬ ጮኩት። የቤተ ክርስቲያን የለም እናቷ ማትረፍ አለበት ልጅቷ ተሞት ያ አራተኛ ክፍል ካርድ አምጧል ለመመለስ እንዴት ነሽ ደህና ነሽ ውስጤን ማሳየት አልፈልግም ከነሱ በታች እንዲሰማኝም አልፈልግም። ምኑን ነው ማሽኑስ የሚያስገቡት? ጠዋት ስናመጣ በረዶ ሆናለች። አረብ ሀገር ሂጂና ራስሽም ቻይ እኔንም አግዢኝ አለች። እናትሽ ምን አለች? ያኔ ሰውየውን ከሰሰችው። ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? የልቤ እውነት የተሰኘው ፕሮግራማችን አሁንም እንደቀጠለ ነው የሚገኘው። እንግዲህ ዛሬም አዲስ እንግዳ ይዤላችሁ መጥቻለሁ። የዛሬ ባለ ታሪኬ እንግዲህ ከልጇ ጋር ነው የመጣችው። የምታምር ልጅ እኔ እናት ጥርሷም የለም። ደህና ነሽ? እንዴት ነሽ? ደህና ነሽ? እንዴት ነሽልኝ? ስምሽ ማን ነው? ያንቺ ስም ማን ነው? ኢሊላ ህሊና ኢሊላ ኢሊላ ንገሪኛ ራስሽ ስምሽ ማን ነው? ኢሊላ ኢኒ ቆንጆ ዛሬ እንግዲህ ባለ ታሪኬ በርካታ ታሪክ አላት ከሷ ጋር በደንብ ቁጭ ብለን እንሰማለን ከጅምር ጀምሮ ከልጅነቷ ጀምሮ ያሳለፈችው ነገር ታወራናለች እናንተም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን በዋትስአፕ በቴሌግራምና በኢሞ እንዲሁም የ5 ደቂቃ ታሪካችሁን በድምጽ ቀጣችሁ ትልኩልን አይተን ገምግመን እንጠራችኋለን ማለት ነው። ሌላ ለረሳው ማልፈልገው ነገር ኑ እንመስክር የሚል አዲስ ፕሮግራም ለመጀመር ሽርጉድ እያልኩ ነው። በዚህ ፕሮግራም ላይ እንዲህ ከፈጣሪ የተደረገላችሁ ተሰላችሁ ተጨንቃችሁ ግራ ገብቷችሁ ፈጣሪ ለእናንተ ያደረገላችሁን ነገር በአደባባይ መታችሁ እንድትመሰክሩ ፈልጋለሁ። ያሳለፋችሁትን ህይወት ጨምራችሁ አሁን ደግሞ ከፈጣሪ የተደረገላችሁን በጎ ነገርም መታችሁ ተመሰክሩ ደስ ይለኛል። በአደባባይ ፈጣሪም እንድናመሰግን ስለምፈልግ ይሄን ፕሮግራም ጀምራለሁ። 0905 83 22 83 ደውላችሁ ተመዝገቡ ትቀርባላችሁ ማለት ነው። እኔ አርቲስት ገነት ንጋቱ ፕሮግራሙን እመራለሁ። ከኛ ጋር አብራችሁ እንድትቆዩ አደራ ማለት ፈልጋለሁ። የዛሬ ባለ ታሪክ ምንድነው? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ ወይ? ሰላም ነኝ እግዚአብሔር ይመስገን። እስቲ ሙሉ ስምሽ ማን ልበል? ስሜ ብርቄ ዋቅጅራ ብሩ እባላለሁ። ከየት ነው የመጣሽው? ከጅማ ዚዮን። የጅማ ልጅ ነሽ? ኦኬ። ከጅማ ዚዮን የመጣሁት። እስቲ ታሪክሽ ወደ ልጅነት ልመለስና ታሪክሽን ልስማሽ። እሺ። በመጀመሪያ ይሄንን ያረገልኝ ከጨለማ ወደ ብርሃን ያወጣኝ የድንግል ማርያምን አመሰግናለሁ። ቀጥዬ ከሁሉም ሰው ከብዙ ሰው ተጠይቆ አንቺ ይሄንን እድል የሰጣሽኝ ገነት ንጋቱ በጣም አመሰግንሻለሁ። እጅግ አድርጌ አመሰግንሻለሁ። በሁለተኛ መንገድ ላይ ያገኘሁትን መኪና ውስጥ ያገኘሁትን እቺን እህቴ እዚህ ያደረሰችኝ ሰርካለም ዳኜ በጣም አመሰግናታለሁ። እጅግ ወደ ህዝብ ፊት ለፊት ቁጭ ብዬ በጣም አመሰግናታለሁ። ማንም አልረዳኝም፣ ወንድም ያልረዳኝም፣ እህቴ አልረዳችኝም። ወደዚህ ቦታ ያደረሰችኝ እቺ ልጅ ክፉ አንካት። አሜን አሜን። እግዚአብሔር ይመስገን። አይዞሽ። እስቲ ወደ ኋላ ልመለስና ወደ ልጅነትሽ ልመለስና ታሪክሽን ስታጭ። ወደ ልጅነቴ ተወልጄ ያደግኩት ከአባቴ ከእናቴም እኛ ከመጀመሪያ ጀምረንም ችግርተኛ ነን። መሬት አላችሁ፣ ሁሉም ነገር አላችሁ። ቤተሰቦችሽ አርሶ እኛ ማሳደግ ሲገባው አባቴ ወደዚህ ወደዛ ሴቶችን ለመቀያየር እናቴን እንደዚህ ለመሰቃየ ለመቸገር ገባ። ስንገባ እኛ ወደ ሰው ቤት መግባት ጀመርን። ትልቅ ስትሆኑ? ሰው ቤት ነው ያደግነው። እኔ እንኳን ተመስገን ሴት ስለሆንኩኝ ብዙ የሰው ቤት አልተቀመጥኩትም። እሷንም ስለምረዳት እናትሽን? እናቴም ሴት የለንም፣ ሁለት ናት። አንዷ አገባች። እዛችሁ ገጠር ነው ያገባችው። እኔን እሷን እየረዳው ወደ ትምህርት ደረስኩኝ። ለትምህርት ሲደርስ እሷም ልታስተምረኝ ፈቃደኛም አይደለችም እናቴ። እሷ ጋር ሆኜ አገውቼ እንደሷ ሆኜ እንዲያግዛት ነው የምፈልገው። ቤት ውስጥ እንድታግዣት አግብተሽ? አገውቼ እሷ አጠገብ እንዲሆን ነው የምፈልገው። ከዛን ከብቶቹ ምናምን ከሰው ቤት ወስደን እያገርኩኝ የሆኑ ልጆች አሉ። ትምህርት ቤት አጠገባችን ነው።
ለምንድን ነው አንቺ አትማሪም አሉኝ። መማር ፈልጋለሁ ግን የሚያስተምረኝ ሰው የለም አልኩ። ምን አጣሽ አለችኝ። ከዛ እናቴ ልጆቹ ስማሩ አስተምሪኝ ደብተር ግዢልኝ ስላት የለኝም ትለኛለች። በምን ልማር አልኳት። ችግር የለም በቃ ወንድሟ ጋር ነው የሚቀመጡት እነዚህ ሴቶች ሁለት ናቸው። እኔ ለወንድሜ እነግራለሁ። ዳይሬክተር ነው ታጁ አባግዲ ነው የሚባለው። ጎረቤት ነች እቺ? አዎ ትምህርት ቤት ቤታችን እንደዚህ ትምህርት ቤት ቅርብ ነው ወደኛ። ነገርኳት። ችግር የለም በቃ እኔ ለወንድሜ እነግራለሁ ደብተር እንዲገዛልሽ እንዲያስገባሽ አለች። እንደዛችሁ ነገረችኝ። ደብተር ገዛልኝ፣ እስክሪብቶ ገዛልኝ። ወደ ትምህርት ቤት ገባሁ። እናትሽ ምን አለች? እናቴ እንዴት ትገባለች ትምህርት ቤት ከኔ ወጣ ዱርዬ ልትሆን ነው ከኔ እጅ ልትወጣ ነው ብላ ዳይሬክተሩን ከሰሰችው። ለምን አስተማርክ ተብለው? አሁን አልፈልግም እራሷ አልተማረችም፣ አባቴም አልተማረም። ከሰሰችውና ምንሻው መጣና መማር አለበት መከከላችንም ተማር። ሌሎቹ ወንዶች ናቸው ትምህርት ቤት አልገቡ ያልተማሩ ናቸው። ወንዶቹ አልተማሩም። ሰው ቤት ገብቶ እረኛ ናቸው፣ ገበሬ ናቸው። የነሱን ደሞዝ ወስደው ነው የሚኖሩ። በልጆች ደሞዝ እናትሽ ይኖራሉ። ስለዚህ አንቺም እንደዛ እንድታገለግል ነው የሚፈልጉት እንጂ እንድትማሪ አይደለም። እንድትማር አይፈልጉም። ከዛ እኔ ለዳይሬክተሩ ነገርኩትና እኔ መማር ነው የምፈልገው፣ ብገለኝም ብትወኝም እኔ ትምህርቴን ነው የምፈልገው አልኩትና ደብተር ገዛልኝ። ትምህርት ቤት ገባሁ። ገባሁ ከአንድ ጀምሬ እስከ 6 ይሄ ዳይሬክተሩ ታጁ አባግዲ ነው የሚባለው በዚህ ዙሪያ እንዲሰማ ነው የምፈልገው። አመሰግናለሁ። ደብተር እየገዛልኝ ተማርኩኝ ከ1 እስከ 6 በሱ ኃይል ተማርኩኝ። ደብተር እየገዛልኝ ይሄ ዳይሬክተሩ ተማርኩኝ። ከ6 በኋላ እኔ ራሴንም እየቻልኩኝ መጣሁ። አረቄ ማውጣት ጀመርኩኝ በግልሽ ለመሸጥ። እሺ አረቄ ማውጣት ጀመርኩኝ። እንጨት እያመጣሁ እህሉን ገበያ እየገዛሁ። በምን ገንዘብ? አጎቴ ሰጣኝ። አጎቴ ያ እንትን ቦቆሎና እንክርዳድ ነው የሚባለው። አረቄ የሚወጣ እንክርዳድ 12 ብር ሰጣኝ። በቀሉንም ጌሾንም ሁሉ ነገሩን ገዛሁት። በስ መጃረኩኝ። አረቄ ማውጣት ጀመርኩኝ። ያ አረቄ ደግሞ ቤት ውስጥ አንሸጥም እንዳሸጣለች የሚረከብ አለ። አትሸጭም ቤት ውስጥ አሉሽ? ያክስቴ ልጅ አለችኝ። ከሷ ጋር ሄደን እዛ 6 ብርም 5 ብርም ይሸጣለን። የሚረከብ ሰው እሱ 10 ብርም 7 ብርም 8 ብርም ይሸጣል። ሰውዬ ማስረከብ ጀመርኩኝ። እንዴ እያልኩኝ ከ1 እስከ 8 ጨረስኩኝ። እስከ 6 እሱ አስተምሮኛል። 7 6 8 ጨረስኩ። 7 8ን አንቺ ደግሞ ተማርሽ ራስሽን ችለሽ በራስሽ ገንዘብ? ራሴን ችዬ ተማርኩኝ። ከዛ 8ን ጨረስኩኝ። ጅማ ከተማ ገባሁ። ገጠር ነበርሽ? ገጠር ነበርኩ። ጅማ ከተማ ገባሁ። አንድ ወንድሜ ታላቄ ከተማ ገባ። ወፍጮ ቤት ነው የሚሰራ። እሱ ጋር ነው የምቀመጠው ወንድሜ እንደዚህ ከተማ ገባውና 9 ገባው። 9 ሲገባ እንጨት አለ የሚሸጠው። ቅዳሜና እሑድ ያን እንጨት አመጣለሁ። ከጫካ ለቃቅመሽ መጥተሽ? ለቃቅሜ መጥቼ እሸጣለሁ። እሺ። በትርፍ ሰዓቴ ያን እንጨት አምጥቼ ሽጬው ልብስ አጠባ ገባለሁ። ተማላላሽ የሆነች ልጅ ዩኒቨርሲቲ ተማሪ ነች፣ የጅማ ዩኒቨርሲቲ ተማሪ ነች። እንደዚህ ብዬ ነገርኳትና በቃ እጠቢ የኔንና የወንድሜን አለችኝ። ማጠብ ጀመርኩኝ። ይሄ ልብስ ማጠብ ጀመርኩኝ። እንደዚህ ራሴን ችዬ እየተማርኩኝ 10 9 ጨረስኩኝና ከ12 ጀምሬ ደብተሩን መግዛት ከበደኝ። ከ11 ጀምረሽ? ከ11 እስክሪብቶ መግዛት የሚከብዳል፣ ልብስም መቀየር ይከብዳል። ወጣትነቱም አለ። በቃ የሰው ከልጆች ጋር እንትን ስትይ በጣም ከባድ ነው። ትራንስፖርት አለ። እኛ ቁጭ ብለን የምንማር ሩቅ ነው ትምህርት ወደ 30 ደቂቃ አካባቢ ነው። ትራንስፖርት ይሰጣኛል 2 ብርም 1 ብርም ሲሰጣኝ ያ ሰው በሚሰጣኝ ቆሎ ገዛለሁ። ከልጆች በታችን እንዳለው ትምህርት ቤት ወስኩስ ገዛለሁ። በእግሬ ነው የሚሄደው ከነሱ ጋር አብረሽ ለመብላት? አዎ። አላት እንዲሉሽ? አዎ።
በእግሬ ነው የሚሄደው። ከነሱ ጋር አልሄድም። እዛ ትምህርት ቤት ነው የምንገናኘው እንጂ ከጓደኞቼ ጋር ውስጤ ማሳያት አልፈልግም። ከነሱ በታች እንዲሰማኝም አልፈልግም። እንዲህ እያልኩኝ ለአጎቴ ልጅ ደወልኩኝና ደብተር ያስፈልጋኝ እርዳኝ ብዬ እዚህ ነው የምኖረው ደብረ ዘይት። እሺ ብሎ ከ11 12 ደብተር ገዛኝ። ቲቶሪያልም እንዲማር ብርቱ እንዲሆንም አገዛኝ። ጨረስኩኝ። 11 12 ጨረስኩ። ውጤት መጣልኝ። መጣልሽ? ውጤት መጣልኝ። እሺ 2005 እሺ ውጤት መጣልኝ። ቡሌ ሆራ ዩኒቨርሲቲ ነው የደረሰኝ። በምን እሄዳለሁ? ትራንስፖርት የለም። ትራንስፖርት ያስፈልገኛል፣ ልብስ ያስፈልገኛል፣ አንሶላ ተራስ ያስፈልገኛል፣ ብርድ ልብስ ያስፈልገኛል። በምን ነው የምሄደው? ይሄን ትምህርት መተው ነው ብዬ ደወልኩለት። አሁን እኔ ያለችኝ ባለቤቷ እኔ ያለችኝ መጣው። አንሶላም ሰጣችኝ፣ ብርድ ልብስም ሰጣችኝ፣ ትራንስፖርትም ሰጣችኝ 200 ብር። ከዛ ለወንድሜ አይበቃኝም፣ ይሄ ሰጥቶኛል፣ እዛ ሲሄድ የሚያስፈልገኝ ነገር ሊኖር ይችላል፣ ሶሻል ነኝ፣ አንዳውቱም ብዙ ነገር ያስፈልገኛል፣ ይሄ ብር አይበቃኝም አልኩኝ። ከዛ መጣና 150 ብር ሰጣኝ። ሄድኩኝ ወደ ቡሌ ሆራ ዩኒቨርሲቲ እየተማርኩኝ 1ኛ ዓመት ጨረስኩኝ። አለምንም እርዳታ ልጆቹ አንዳውት ምናምንም ኮፒ አላረግም። ይሰጡሻል? ኮፒ አላረግም። ከልጆቹ ነው የማነባው። አይሰጡኝም። አስተማሪዎቹ የሚረዱኝ ይሰጡኛል። እንደዚህቹ ኮፒ አድርገው ይሰጡኛል። ወይ ደግሞ የራሳችሁን አንዳውት ይሰጡኛልና እጽፌ እመልስላችሁ። እንደዚህ እያልኩኝ ጨረስኩኝ 1 ዓመት። 2ኛ ዓመት መጣው። ሲመጣ ትራንስፖርት የለም ለመመለስ ክረምቱን ሰው ቤት እንዳልገባ በዛን ሰዓት ሰው የሚፈልግ የለም። ክረምት ላይ ቆየው እነሱ ጋር። የት ነው የቆየሽው? እዚህ ጅማ እናቴ ጋር ቆየሁት። ተመልሰሽ መጣሽ? ከዛ ተመልሴ 1 ዓመቴን ጨርሼ ገባ። መጣሽ ወደ ሀገር ቤት? ወደ ቤተሰብ? ወደ ሀገር ቤት እናትሽ ጋር? እናቴ ጋር መጣሁ። እናቴ በምን ልሄድ? ትምህርቱ ደረሰ፣ እንዴት ላድርገው አልኳት። እኔ ልጄ ምንም የለኝም፣ እንደ ማንኛውም ሰው አረብ ሀገር ሂጂና ራስሽን ቻይ፣ እኔንም አግዢኝ አለች። እሺ አልኳት። ምንም አማራጭ የለኝም። እሺ አልኳት። መታወቂያ አውጡልኝ አልኳቸው። መታወቂያ አወጣልኝ። እዛን እዚህ ሰው ቤትም ገባለሁ ብዬ አንድ አክስት አለችኝ እዚህ አዲስ አበባ፣ እሷ ጋር መጣሁት። እጄ ተመዘገብኩኝ። የካቲት 15 ነኝ ብሎ ተመዘገብኩኝ። እሷ ጋር ቁጭ አልኩኝ። ቁጭ ስል ቀኔ ሲደርስ የተወለድሽበት ዓመተ ምህረት የለሽም ያንቺ መታወቂያ አልተጻፈም፣ እዛ ላይ የለውም። የኛ መታወቂያ ከገበያ ላይ ገዝቶ ስም ተጽፎ የትውልድ ቦታ አለ፣ እሱ ብቻ ነው ያለው። ታትሞ የሚሰጥ ነው። የለውም። ከትምህርቴም ወጥቻለሁ፣ ይሄንን አጥቻለሁ። እግዚአብሔር ሆይ እንዴት እሆናለሁ? እንዴት አታረገኛለህ? እሷን አለቀስኩባት። አውጪልኝ ከዚህቹ መታወቂያ አልኳት። የልደት ካርድ አሉ። የልደት ካርድ ደግሞ ገጠር አይሰጥም፣ የለንም። የቤተ ክርስቲያን የለም? የቤተ ክርስቲያንም አይሰጡም። እውነት? እግዚአብሔርን አይሰጡም። አሁን ቅርብ ጊዜ ነው እንደዚህ ወደ ገጠር የተስፋፋ የልደት ካርድ እየሰጡ ነው። የቤተ ክርስቲያንም እየሰጡ አሁን አሁን ሁለቱንም እየሰጡ ነው። እየገባቸው መጣ። እየገባቸው መጣ። አሁን ብዙ ልጆችም እየሄዱ ስለሆነ የልደት ካርድ ነው የሚያስፈልገው። አሁን የትምህርት ቤትም የቀበሌም የቤተ ክርስቲያንም የሚያስፈልገው አሁን በቅርብ ነው ያወጡት። ከዛ ነው አክስቴ ወይ አውጪልኝ መታወቂያ እንዴት ላድርገው እንዴት ሆናለሁ አልኳት። ሄደች ቀበሌ እዚህ 02 ወደ አዲሱ ሚካኤል ናት ሄደችው። ስትሄድ የልደት ካርድ አሉት የለንም። እሺ
እኔ ጋር ነው የተማረችው ብላ ዋሽታ ልታወጣልኝ። እሺ አንቺ ጋር ነው የተማረችው? ያ4ኛ ክፍል ካርድ አምጧል። ማረጋገጫ ነው የፈለኩት። የገጠር አይሆንም። የዚህ እንደዚህ ስላቸው አይቻልም አንሰጥም አለ። እሺ እንዴት ነው የሚሆነው አልኳት። ልጅ ያለችኝ ቁጭ በይ አንቺ ጋር እኔ የሚመጣ አመት አስተምርሻለሁ አለች። ዊዝድሮ አልጠየቅሽም? ዩኒቨርሲቲ አልጠየቅኩም። በዛው ነው የቀረሽው? በዛ ነው የቀረሁት። እሺ አውቃለሁ። ባክግራውንድ መመለስ ስለማልችል አውቃለሁ። እንደማትቀጥዩ አውቀሻል? እንደማልቀጥል ማግዘኝ ሰው እንደሌለ አውቃለሁ። እሺ ዊዝድሮም አልጠየቅኩትም። የዊዝድሮ ሰዓትም አለፈ። 1 ወር ምናምን አሳለፍኩኝ። ደወልኩትና ጓደኞቼ እባካቸው እንደዚህ ዊዝድሮ አስሞሉልኝ ብዬ ስነግራቸው አለፈ ሰዓቱ አሉ። እሺ ተውኩኝና ቁጭ በይ እኔ ጋር ችግር የለም ቀጣይ አመት እኔ አስተምርሻለሁ አለች። እሺ እያልኩኝ እሷ ጋር ሆኜ እንደዚህ ልጇ ታማ ሞተችበት። እሷ አማራ ባገር ነበር የምትኖረው። መጣችና እዚህ ታማ ሞተችው። እሷም በዚህ ድንጋጤ ሁሉ ነገር ተዋቸው የኔን ነገር። ኦኬ ዙሬ ወደ አገር ቤት መግባት አልችልም። ጓደኞቼ ተምሮ ጥሩ ደረጃ እየደረሱ ነው። እኔ ውጤት አጥቼ ቢሆን ምንም አይሰማኝም። አልመለስም አልኩት ወደ አገር ቤት። እሺ ምን መሆን አለብኝ? እሷም አሁን እሷ ጋር ሁኚ እንዲያግዛት ነው እንጂ የምትፈልገው እንድትማር አይደለም። እሷ ጋር ሁኚ እሷን እያገዝኳት ቢማርም እዚህ አዲስ አበባ ውስጥም ውድ ነው። ብዙ ኮሌጆች ይርቃል ከሷ። ምን ላድርግ አልኳት። ከራሴ ጋር ማውራት ጀመርኩኝ። ከዛ እሷ ጋር ያሉት ሰራተኞች እንደዚህኛም ከሷ ልንወጣ ነው፣ ሰርተን ልንኖር ነው፣ ወደ አላም ገና ኬንቴሪያውን ያለበት ቦታ ልንገባ ነው፣ እኔንም ውሰዱኝ አልኳቸው። ስንት አመትሽ ነው ያኔ? ያኔ 20 አመት ሆናለሁ። ውሰዱኝ አልኳቸው። እሺ ብዬ ወደ አላም ገና ወደ ኬንቴሪ ሄድኩኝ። የሆነ ስራ ቦሎኬት መሸከም ነው፣ ቦሎቄ ማልቀም ነው። ገባሁትና ከነዛ ልጆች ጋር መኖር ጀመርኩኝ። ከነሱ ልጆች ጋር መኖር ሲጀምር አንዲቱ በኔ ስትል አንድ ወንድ ልታስደፍረኝ ከዛው አንድ ቤት ውስጥ ልታስደፍረኝ። ይሄ ሰውዬ ስንት ሴት ይዞ 8 ልጅ አለው አለ። በየቦታ 8 ልጅ አለው አለ። እሱን ልታገባኝ ልታስደፍረኝ ከልጁ ጋር ተነጋግራ በልታ እኔ እሷ ስራ አልገባችም። እኔ ያን ስራ ነው ያልኩት ያን ቀን። ይሄ ሰውዬ መጀመሪያውንም ጠይቆኝ እኔ አልፈልግም አባቴ ባልፈለጋና ጓደኛ ፈለጋ አይደለም የመጣሁት ስራ ሰርቼ ራሴን እንድማር ብዬ ነው ወደዚህ የመጣሁት አልኩት። ይሄ ሰውዬ አጠገቤ ማንም እንደሌለ ዘመድ እንደሌለ ተረድቷል። ባክግራውንዴን አይቷል፣ ሰምቷል። እንደፈለገ ሊጫወተኝ ፈለገና ያኛ የተከራየንበት ቤት ባለቤት የለውም። 2 ሰርቪስ ናት ያለችው። እኛና አንዶች ናቸው ያሉት። ከዛን እቺ ልጅ እኔ ሲገባ የሰውዬ ቁጭ ብለዋል፣ ቡና እየጠጡ ነው። ገባው ራሴን አሞኛል ብዬ ቁጭ ብዬ በቃ ደብሮኛል። መጀመሪያውኑ ይሄ ራሴ እንዲጫወትብኛል ብዬ በራሴ ጋር እንትን ብያለሁ። ከዛ እሺ ካርድ ግዢልኝ ብለው ካርድ ለመግዛት ይልካታል። ስትወጣ በሩን ዘጋብኝ። በስማ እሷን ተነጋግራ ነው? አዎ ተነጋግራ። እሺ ተነጋግራ እና ካርድ የተባለች ስለተነጋገሩ ነው? አዎ ካርድ ልግዛ ብላ ወጣችሁ። ስትወጣ በሩን ዘጋብኝ። በሩን ሲዘጋብኝ ብዬ ጮኩት። አጠገባችን ያለችው የጅማ ልጅ ናት። እህቷ ጋር ነው ያለችው። ባላም የለም እህቷም የለችም፣ ስራ ናቸው። እሷ እዚህ ሰፈር አዲስ አበባ ነው ሰው ቤት ምትሰራ ቤት ናት ያለችው። ይሄ ሰውዬ አፍኖ ሲይዘኝ ብዬ በሩን እንደምንም ገፍጥራ ገባችና ከዚህ ሰውዬ አወጣች። ኦኬ ከዚህ ሰውዬ አመለጥኩኝ። ወጣው። አንዱ የመቱ ልጆች አሉ እዛ አውራን ቦሎቄ የምንለቅሙ እንደዚህ አርጓታል ምናምን ብላ እዚህ ዛሬ ማደር አልችልም፣ እኔ ማደራ የለኝም፣ እኔ ጋር እንዳታደር እናንተ ጋር ትድር ብላ ወሰደችኝና እነሱ ጋር አደርኩኝ። አድሬ የሆነች ልጅ የቱሉ ወሎ ልጅ ናት
እንደዚህ ያረጉኛል እንዴ ያረጋችኝ ያቺ አብሬ የምኖረው ልጅ ምናምን እየነገርኳት ስነግራት ነይ በቃ አብረን እንቀመጥ እኔና አንቺ አብረን ነው አይደለም እንሰራ አብረን እንቀመጥ ብላ ከሷ ጋር ገባ። ቤቷ ገባሽ? አዎ ከተከራይታ ነው ያለችው። ደባል ከሷ ጋር ገባው። ከሷ ጋር መኖር ጀመርኩኝ። ከሷ ጋር መኖር ጀመርኩኝ። እየሰራን እሷ ገባች። እሺ እኔን ጥላ ገባች። እኔ እዛችሁ እንጀራ መጋገራለች ሱቅ አለች ብዙ የምትባለው እሷ ጋር እንትን ብዬ ራሴን ዝቅ አድርጌ እሷን ከሰራያች ስራ ስመጣ እንጀራ ተጋገራለች ሱቅ ትሰጫለች ታምናኛለች ትወደኛለች ልጥ እያቦካሁላት ያን እንጀራ እየጋገርኩላት ሱቁን እየሸጥኩላት ቤቷ ሩቅ ነው እሷ ጋር ልጇን እየወሰድኩኝ ጠዋትም እያመጣሁ ከደረስኩ ከሷ ጋር መኖር ጀመርኩ። ቤተሰብ አረጉኝ። እሺ እነዚህ ሰዎች ቤተሰብ አረጉኝ። ልጅቷ አሁን ስታገባ ብቻ ሲሆን ከነሱ ጋር መኖር ጀመርኩ። እንደዚህ እየኖርኩኝ እያለሁ ያም እንደፈለገ ሊያረገኝ ፈለገ። ወንዶቹ ከስራ ቦታም መንገድ ላይ ሲሄድም ብቻዬን የሚሄደው አሁን ከዛ ከቦሎቄ ቤት ወጣውኝና የሆነ ሰውየው እዛ አስተዳደር ነው ያለው ኬሬሪ ነገር ነው አለው። ኬሬል ነው ኤችአይቪ ፖዚቲቭ ነው። እሺ ፖዚቲቭ ነው አለው። ከዛ ሲነገሩኝ ይሄ ሰውዬ እኔ አስተምርሻለሁ እኔ በቃ አገባሻለሁ ትልቅ ሰው ነው ግን ይሄ ሰውዬ እውነት ቢሆን በሽተኛ ባይሆን አገባለሁ በቃ ያስተምራኝ ምንም ችግር የለም ብዬ ራሴን አሳምኛለሁ። ለመመርመር ዝግጁ ነው? መመርመርም አልፈለገም። ዝም ብለሽ እንድትገቢ ፈለገ? ዝም ብዬ እንዴ አንቺ ማመንሽበት? እኔ አላመንኩበትም። በራሴ ግን ይሁን ትልቅ ሰው ነው ይሆንልኛል ብዬ አሰብኩኝ በራሴ። እንደዚህ ቢሮ ሲጠራኝ ጠሩኝ ልጆች አንቺ አለኝ ይሄ ሰውዬው በሽተኛ ነው ይሄ ሰውዬ እንዳትጠጊ በግድም ይይዝሻል ከዚህ ስራ ውጭ አለ። ወጣሁትና ወጥቼ ስራ መፈለግ ጀመርኩኝ። መዳበራ አለማየሁ ንጉሴ ድርጅት ነው መዳበራ ነው የሚሰራ ሄርኩኝ እዛ ከብዙ ሰው እግዚአብሔር ረድቶኝ ገባሁት። እዛ ሰፈር ብዙም የሚኖረው ኦሮሞ ናቸው አማርኛ ብዙም አይችልም። እነዚህ ደግሞ ድርጅቱ የሚያስተዳድሩ የሚቀጥሩ ሰራተኛ ሁላ ምናምን አማርኛ ነው የሚችሉት። ገባው በቋንቋም እንትን ብዬ ነው የገባሁት። እዛ ገባው እንደዚህ እየሰራሁትን ራሴን ችዬ በቃ መኖር ትምህርቴን መመዘገባለሁ የሚቀጥለው አመት ብዬ ራሴን ችዬ መኖር ጀመርኩኝ። ከዛን ይሄም ልጫወትብኝ ሲፈልገው ይሄ አሁን ባለቤቴ የሆነው አብሬ የሚኖረው የሰፈሬ ልጅ የጅማ ልጅ ነው። እዛ በጓደኝነት ጠየቀኝ። ጅማ ነው ወለጋ ነው? እሺ ጅማ እሺ ጠየቀኝ። እዛ እያለን ራሱ እዛ ጅማ እያላችሁ? እሺ ጅማ እያለኝ ጠየቀኝ። አልፈልግም አልኩት። ኦኬ አልፈልግም አልኩት። እዛ እያለን ራሱ ይሄ ልጅ ይቅማል። ጫቱ በሀገራችን ነው እንደ ባህል እሺ በጋሮ ነው የሚቆረጠው። ይቅማል። እኔ እግዚአብሔር ይመስገን ትንሽ ወደ ቤተ ክርስቲያን ነው ያደግሽው? አዎ ያደግኩኝ ከተማ ከገባሁት በኋላ ነው ሰንበት ትምህርት ቤት መከታተል የጀመርኩኝ። ከዛን አልፈልግም እኔ ጓደኛ መያዝም አልፈልግም አንተንም አልፈልግም አልኩኝ። መታኝ መንገድ ላይ ሲመታኝም ዝም አልኩት። ከዛ ውጤቴ መጥቶልኝ ወጣሁ። ከዛ ከጅማ ወጣሁ። ወንድሞቼ ያሉ የሱ ጓደኞች ናቸው። 3 ሲም ነው የቀየርኩት በሱ ምክንያት። እሱ ወዶሻል? አዎ 3 ሲም ነው የቀየርኩት። እኔ መቼም ለወንድሞቼ መደወል አልቀር እነሱ በዚህ ነው የደወለችው ብሎ ይነግሩታል። ይፈልጋሉ እነሱ አብራችሁ እንድትሆኑ? ያው መስጥሩን አያውቁትም። መጠየቁን አያውቁም። ኖርማል እንደ ሀገር ቤት እንደ ሀገር ሰው ቤታችን ጎረቤት ነን። እዛቸው ሀገር ቤት እንደዛ እንዲጠይቅ ነው እነሱ የሚያውቁት። ይሰጡታል ስልኩን። ከዛ እንደዚህ እያሰቃየኝ ስታይ ያውኑ ወንዶች ብዙ ሰው እድለኛ
አንዳንድ ሰው ነው ከሴት ጋር መኖር የሚፈልጉ ትዳር የሚፈልጉ ብዙ ሰዎች አሉ። እንዲህ አልፈልግም፣ በቃ እንደዚህ ከሆነ ጠልቻለሁ፣ ከሀገር ቤት ወጥቻለሁ፣ ስንት ሲም ቀይራለሁ፣ እግዚአብሔር ሆይ በቃ አንተ እንደፈቀርከኝ አርጎ ይሄ ልጅ አንተን ማስተካከል ትችላለህ። እሺ ብዬ መጣስ ያለም ገና ያገባሽ? አዎ መጣ። አብረን መኖር ጀመር። ተጋባችሁ? ተጋባን። አብረን መኖር ጀመር ነው። እናቴ ልጆቼ ወግ ማረግ ሊዮ ነው የሆነ ነገር አድርጌ ልጥራቸው፣ እኔ መቅም የለኝም ባለኝ ልጥራቸው ሳልሞት ብላ ትጠራናለች። ነገ የለኝም ተነጎዳ። በእርግጥ በዛን ሰዓት ቀን ስራ ነው እሱ የሚሰራ፣ ቀን ስራ ነው የምሰራ፣ በሬላ ነው የምሸከመው። እሺ ያልፍልናል፣ ነገ ቀኑ አዲስ ነው፣ ዛሬና ነገ ቀን አንድ አይደለም ብዬ ከሱ ጋር ስንኖር ጎረቤቶቹ ሁለት ሴቶች ናቸው ይወልዳሉ። የኔ ምስት መውለድ አትችልም ወይ ብሎ ያወራል እሱ። የኔ ምስት መውለድ አትችልም ብሎ ያወራል። ከዛ መድኃኒቱን ተወኩኝና አንድ አመት ከ6 ወር አብረን ስንኖር እንደዚህ ስለኝ 2ኛው አመት ላይ እቺን ወለድኩኝ። አብረን እየኖር ምጥ ላይ ችግር ነበረ? ያው ምንድነው እሷ እንደዚህ አሁን ከጉዳተኛ ያረጋት? ጤነኛ ነበርኩኝ፣ ምንም ችግር የለብኝም። 7ኛ ወር ክትትል ሲሄድ ደም ማነስ አለብሽ አሉኝ እና ምን ማድረግ አለብኝ? ምግብ ደም ሞላ ነገር ያስፈልግሻል አሉኝ። ያኔ ስራ እየሰራው ነው ብዬሻለሁ። ገንዘብ ችግር የለብሽም? የለኝም፣ እየሰራውኝ ነው። ከዛን ወተት ኮንትራት ያስኩኝ ሮብ ያ ወተትም እየጠጣው ቪንቶንም ይገዛልኛል እየጠጣው ምሪንዳም እየጠጣው በቃ ጮጋራ ያመኛል፣ ምግብ መብላት አልችልም። ግን እንደዚህ ፈሳሽ እየጠጣው 8ኛ ወር ቼክአፕ ማይ ሄድኩኝ። ፊቴ እንደዚህ አባጥብጦ እኔ ወፈርኩኝ ምናምን ብዬ ራሴን እንትን አድርጌ ሲሄድ ግፊት እና እንዴት ላድርገው አልኳት። አሁኑኑ ሪፈር ወደ አላርት አርብ ቀን ነው የሄድኩኝ። ሪፈር ተጻፈ፣ አላርት ገባው። አይ እቺ እናቷ ማትረፍ አለበት ልጅቷ ተሞት ተባልኩኝና በምጥ መርፌ 20 ቀን እዛ ተቀምጬ ግፊቴ ምንም አልቀንስም አለ። በምጥ መርፌ እንድትወጣ አረጉት። ጎትተዋታል? አዎ ጎትታታል። ተወለደችው። እኔም አላቅም እሱም አያቅም። ስንት ወር ደህና ሆና ቆየች? ምንም ደህና አልሆነችም። ከመጀመሪያው እነሱ እኔም አላቅም እሱም አያቅም፣ እኔ እና እሱ ብቻ ነን። ልጅቷ እዛ ተጣለችው መሰለኝ። ወድቃለች። እንዴት እንዳረጉትም አላቅም። ዶክተሮቹ ጧት ስንጠይቆ ልጅቷን አንቺ ወደ አልጋሽ ተመለሽ ብሎ ወደ አልጋዬ ላኩኝ። ማታ 6 ሰዓት አካባቢ። ምን እሷ ትጮህ ነበር? አልጮኸችም። ወደ አልጋ ተላኩኝ። ተኛው። ጧት አለች ወይ ሞተችው ብላችሁ ለምን አትጠይቁም ማለች አንድ ትልቅ ሴትዮ አጠገቤ ተኛችው። ጠየቅነው። ከጨርቅ ውስጥ ፈልጎ ነው የሰጡኝ ከመሬት አለኝ። ማን? ዶክተሮቹ። ልጅቷን መሬት አርጎት ከጨርቁ ማሽን ውስጥ ነው የምናስገባ፣ አንቺ ሂጂ ተኙ አሉኝ። ምኑን ነው ማሽን ውስጥ የሚያስገቡት? እሷን ሙቀት ውስጥ ሙቀት ውስጥ ነው የምናረገው፣ አንቺ ሂጂ ተኙ አሉኝ። ጧት ስናመጣ በረዶ ሆና ላይ ጡት መያዝ አችልም። ወሰድኳት፣ ጡት ሰጣሁት። ምንም ነገር የለችም። በቃ ከደከመችብሽ አምጪው። አሁኑን ራሱ ልጅቷ የደከመች ናት አምጪ አለኝ። አይ አልሰጣችሁም ብዬ ዝም አልኩ። እንዳሰጪ ያሉኝ አጠገቤ ያሉት። ከዛ የሆነ ነርሶች መጡ ከጳውሎስ መጡ። እባካችሁ የመጀመሪያ ሳይኮሎጂ ይጎዳል አግዙት ብላ ካጠገቤ ያለችው ሴትዮ ትልቅ ሰው ናት ተለምናለች። እሺ ብሎ አሁንኑ የ6 ወር ሙቀት ውስጥ አለች። ከሙቀት ውስጥ አወጡትና እቺ የ8 ወር 15 ቀን ነው የወጣችው። ማሽን ውስጥ አስገቡልኝ። ሙቀት ውስጥ ዋላችሁ። ባታ ሪፈር ጥቁር አንበሳ ገባች። ጥቁር አንበሳ ስገባ እኔን ጎረቤቴ ወደ ቤቴ ወሰዱኝ። ጡጦ ነው መጀመሪያውን ሰጥቶት ወደዛ ይወሰዱት። ጡቴ ማለውጣም ብሎ
በጡጦ ወተት ተገዛ። ጡጦ ወደዛ ወሰዱት። እስከ አርብ ድረስ ልጅቷ ምንም ችግር የለባትም ጤነኛ ናት፣ ተግባ ውሰዱ አሉ። እሺ ከዛ ወሰድን። ቤት ገባች፣ ምንም ችግር የላትም ተባለ። እንደዚህ እያየሁት ምን እያልኩኝ እኔ ታመምኩኝ። ለ1 አመት ታመምኩኝ። በምን? እኔ እንደ ምች ነገር ነው መሰለኝ። ክርስትና አንስቼ ሲገባ ቀን ነው የጀመረኝ። እሺ እስከ ክርስትናም ደህና ነች እሷ? እሷም ደህና ነች፣ ኖርማል ነች። አዎ ኖርማል ነች። እስከ ክርስትና እሷም እጇ እግሯ በደም ይንቀሳቀስ ነበር። እስከ 2 አመት ራሱ እጇ እንደዚህ አልነበረም። እንደዚህ እየቀየረች ነው የመጣችው እንጂ እንደዚህ አልነበረም። ኖርማል የልጅ እንደዚህ የሚጫወቱ የሚፈራግጥ ነበር። አዎ እንደዛ ኖርማል ነበረች። ከዛ እኔ ታመምኩኝ። ስታመም ያስጨዋኛል ማታ ማታ እንዳይን ነገር ምናምን ነገር አድርጎ እንደዚህ ታመምኩኝ። ለ1 አመት አልችልም ምንም መናገር፣ ምንም ማድረግ አልችልም። ካጠገቤ አድርጎት እንደዚህ ያጠሙኛል። እናቴ ከኔ ጋር ናት በዛን ሰዓት። እንደዚህ እያልኩኝ ጸበል እያልኩኝ ሐኪም ቤት እያልኩኝ በዛን ሰዓት ደህና ነበረ። ከሰኞ እስከ ቅዳሜ ሰርቶ በኔ ነው የምጨርሰው ገንዘቡን። ከጸበል መልስ ሐኪም ቤት ነው የምሄደው። ይጨንቀኛል፣ መተኛት አልችልም፣ መቀመጥ አልችልም። ከዛን እንደዚህ እያልኩኝ እግዚአብሔር ይመስገን መቀመጥ መቆም ጀመርኩኝ በገብርኤል ጸበል። አሁንም ክብሩ ለሱ አሜን። ከዛን ሰውንኩኝ፣ ዳንኩኝ። ተመስገን ብዬ መኖር ጀመር ነው። ስናዮች ልጅ ምንም አልነሳም ማለች፣ ምንም እንትን የላትም ካልጋ። አዎ ካልጋ መነሳት እንደ ልጅ ዳዴ ምናምን ነገር አልቻለችም። እንደዚህ እየጠበቅኩኝ አሁን ያለውበት ሰውየው እንደዚህ አይደር ልጅ ተከራይ ነው አከራይሽ? አዎ አከራይ። እዛ አይደለም የሚኖረው፣ አለም ባንክ ነው የሚኖረው። አይደሬ ልጄ እኮ እንደዚህ ምንም መነሳት አልቻለችም፣ እንዴት ነው የማረገው? እንዴት ይሻለኛል ብዬ ይሄን ሰውዬ አማከርኩኝ። ሳማክረው የሆነ እንትን አለው ኩር ሆስፒታል የሚባለው እዛው ሰጂስት ያለኝ። እዛ ወሰድኩኝና አዩት። ይሄ እኛን አይመለከትም፣ ነርቭ ሊሆን ይችላል፣ ወደ ቲሻይር ሂጂ ያሉኝ። ወደ ቲሻይርም ሲሄድ ከቀበሌ አጽፈሽ ምናምን አምጪ ያሉኝ። ወሰድኩኝ። ወደ አንተን ብለሽ ወደ ሐኪም ቤት መጀመሪያ አሳያሉኝ። በሐኪም ቤት በምን ልውሰደው? የቀበሌ መታወቂያ አለኝ አጋጣሚ እዚህ የሰበታ ድጋፍ አጻፍኩኝ። ኦኬ የደሃ ሚል ድጋፍ አጻፍኩኝ። ዘውዲቱ ወሰድኩኝ። ዘውዲቱ ሲወስደው ይማራ ይላሉ፣ ሲቲ ስካን ይላሉ። ያ ይማራዩ 3000 ሲቲ ስካኑ 3000 ይማራዩ 5000 ነው መሰለኝ። አሰርታችሁ አምጧል። የለኝም በምን ላሰራ? እኔም የሰራ ቀን ስራ ነው፣ ምንም የለኝም አለ። እና ታዲያ ካሌለክ እኛ እንዴት እናረጋለን? እዚህ ውስጥ የለም፣ እኛ እናንተ መርዳት አንችልም፣ የለንም አለው። እሺ ምን ማረግ አለብኝ አልኳት። ወደ ጥቁር አንበሳ ሄዱ አለ። ወደ ጥቁር አንበሳም ሲነድ ደም ምናምን ነገር አዩትና እኛም የለንም፣ ሲትስካንም የለንም፣ እመራይም የለንም፣ ውጭ ላይ አሰሩ። አሁን እመራይም ሲትስካንም 5,000 ገባ። ጭራሽንም ተውኩኝና ቤት ገብቼ ቁጭ አልኩ። ወረቀት ሰጡኝ። ኦኬ አጋጣሚ ታመመችው 2015 አካባቢ ሰኔ ላይ አይደለም መስከረም። ስንት አመቷ ነው? 8 አመቷ ወደ 9 ልገባ ነው። 9 ልገባ ነው። ድንገት ስታመምብኝ ሐኪም ቤት ወሰድኩኝ። ጤና ጣቢያ ወሰድኩኝ። ጤና ጣቢያ ሲወስደው ምንም ሾሮፕ ሰጡኝ። ሾሮፕ ሲሰጡኝ ጤና መዲና ላይ ሾሮፕ ሰጡኝ። ምንም አልተዋተም። እቺ ልጅ ስዳከምብኝ አጠገቤ ነው ሰላም ክሊኒክ ነው የሚባለው ክሊኒክ ወሰድኩኝና ምን ሆና ነው አለኝ። እንደዚህ ነው ትታመምብኛለች ዶክተር። እንደዚህ ተጠይቄ የሚያግዘኝ ሰው ወጣው፣ እሱም የለኝም አለ። ያወራት አሁኑኑ ከቀበሌ ሄደሽ አጽፈሽ እርሾ ሰጂ አለኝ። ቃቁሜ ውስጥ
የ5 ቀን እርዳታ ይሰጣሉ አለኝና አሁኑኑ ሂጄ አጽፌ ሄድኩኝ። ውዳሴ ሲሄድ ውዳሴ ጠፍቶብኝ ውዳሴ ሄድኩኝ። መዘገቡልኝ። ለ15 ቀጠሩኝ። ሄድኩኝ። ብሬን ይመራይ ነው ያዘዘልኝ። ጥቁር አንበሳ ብሬን ይመራዩ አለምንም ክፍያ አዩልኝ። እዛን ሲያዩ ምንም የላትም አሉ። ምንም ችግር የለባትም። እሺ ምን ማድረግ አለብኝ? ሙሉ መራይ ብታዩልኝ አልኩ። አንቺ አይደለም የምታጂው እኛ ነን የምናውቀው። አሁን ማድረግ ያለብሽ ፊዚዮቴራፒ ማሰራት። አሁን ውስጤን ይበላኝ። የሆነ ድርጅት አግኝቼ ቢሰጠው ራሱ እቺ ልጅ ምን እንደገጠማት ምን እንደሆነች ውስጧ ምን እንደሆነ አይቼ እሷን ማሳከም አልችል ለራሴ ማለውን እሰጣለሁ። የሆነ ድርጅት ራሱ ቢያገኝ ብዬ ለዚች ልጅ አሁን መንገድ ላይ ያገኘሁት ልጅ እንደዚህ አወራት። አይዞሽ ቆይ እኔ ቢኖረኝ ባይኖረኝ አግዝሻለሁ፣ ወደ ሚዲያ እንድትወጪ አረግሻለሁ ብላ እንዳሰጪ የሚቀበለኝም ድርጅት ልትሰጪ ፈልገሽ ነበር አንቺ? አዎ የሚቀበለኝ ድርጅትም ጠየቅኩ። የሴቶችና የልጆች ጉዳይ ሄድኩኝና እንደዚህ ፈልጉልኝ። እቺ ልጅም አጋጣሚ ተወለደች። 2 ሆኑብኝ። አብሬ ተሰቃይቻለሁ ብዬ እቺን አሁን ቅርብ ጊዜ ወለድሽ? 2 አመት ከምናምን ነው። ሁለተኛ ልጅ ወለድሽ? ሁለተኛ ልጅ ወለስኩኝ። ባለቤትሽ አለ? በዛን ሰዓት ወለድኩኝ። እዛን እጄ ያማርኩ ማንም የሚቀበልሽ ሰው የለም አሉ። የሴቶች ጉዳይና የልጆች ጉዳይ የሚቀበል እጄ የላትም። በእጇ ማብላታችን ኦኬ ግራ ትፈልጋለች። ማውራታችን ራበኝ ጠማኝ የምትል ልጅ አይደለችም። እቺ ላይ የምትቀበል ሰው የለም። የሆነች ሴትዮ ተቀበላለች። ወለጋ ነው የምታሳድጎ። በዚህ ስልክ ያገኙ ብሎ ስልኩን ሰጡኝ። ስልኩንም ሲሞክረው ለሰራልኝም አልቻለም። ከዛን ተወኩኝና እግዚአብሔር እንዳረከኝ አርገኝ ብዬ ቁጭ አልኩኝ። ከዚች ልጅ ታገናኘሁት እንደዚህ ብዬ ሳወራ ምን ችግር የለም ምን ያግዝሻለሁ በእግዚአብሔር እንትን ብለን ወደ ሚዲያ እንድትወጪ አረግሻለሁ አለችኝ። እሺ ብዬ እንደዚህ እያልኩኝ ፋሲካ አማስ ነው ከዚች ልጅ የተገናኘሁት። እየረዳችኝ በብራንም እየረዳችኝ ለልጆቼም ልብስ እያመጣችኝ እንደዚህ እየረዳችኝ አመት ነን አብራችሁ። እሺ ወደ ትዳርሽ አሁን እሷ እንግዲህ ያው ፊዚዮቴራፒም ያስፈልጋታል። በሱ ይለወጣል ነገሮች ሊስተካከሉ ይችላሉ የሚል ተስፋ አለው። ምናልባት ፊዚዮቴራፒ ያላቸው ድርጅቶች ካሉ ምናልባት አንቺን ኮንታክት ማድረግ ቢፈልጉ ይሆናል። እንግዲህ እግዚአብሔር ያውቃል። እሺ ከዛኔ እንዲህ ያለውት እሱ ኮንስትራክሽን ነው የሚሰራ። አሁን ባለሙያ ሆኗል። ምን ባለሙያ? አናጺ ነው። እሺ አናጺ ባለሙያ ሆኗል። የት ነህ እላለሁ። ስራ ነኝ ይላል። ፊልድ ነኝ ይላል። ወርም 2 ወርም ቁጭ ብሎ ይመጣል። እሺ ይሄን አይል ቁጭ ብላል። ከነዚህ ልጆች ቢኖረኝም ሱቅ ራሱ ወጥቼ መግዛት አልችልም። ቀለባችን ብቻ ነው አንተ የምትችለው። የቤት ኪራይ አንከፍለም። ለምን? እሷን አይቶ ነው ያስጠጋን ባለቤቱ። በነፃ ፎቅ ነው የሰራ ያለው። ይሄን ፎቅ ጨርሷል። መስኮቱን ሴራሚኩን እስኪ ፊኒሺንግ እስኪ ደርስ ድረስ ተቀመጪ ብለው አስቀመጠኝ። የቤት ኪራይ አንከፍለም። ቀለባችን ብቻ እንዴት ያቅታል? የት ነው የምታረገው? እንዴት ነው የምታረገው ብዬ ስጠይቀው አይ እኔ ፍሪ ሆኜ ነው መኖር የምፈልገው። አልፈልግሽም ነው? አዎ አልፈልግሽም አለ። አዎ ፍሪ ሆኜ ነው መኖር የምፈልገው። ተጨቀጭቀኛለች ሲገባም ሲወጣም። ውጭ ሆኜ ነው ማግዝሽ። አልፈልግም ብሎ ወጣ። ጥሎ ወጣ። እሺ ብዬ ተወኩኝ። እንትን የራስ የቢሮ ሰራተኛ ምናምን ቢሆን በደሞዝ አስይዛለሁ። ቦታ የለም። ስልክ ቀበሌ እጅ ስደውልለት አያነሳም።
ይዘጋል። እንደዚህ ሲንከራተት ግራ ሲገባኝ ጎረቤቴ ይሄ ሰውዬ ባለቤቱ ባላደራ ጋር ነው መጀመሪያ የታወቁን። አይደር ከድር ነው የሚባለው። በዚህ ዙሪያ አመሰግናለሁ ይላሉ። እሱ ሲመጣም ባዶ እጁን አይመጣም። ባለቤቷም ባዶ እጇን አትመጣም። ባይመጣም የሆነ ነገር ይልክልኛል። ጎረቤትም አለች አንድ ሙሉ ናት የምትባለው ለቤቷ ያደረገችን እኔ አከለክለኝም። ጤፍም ስታስፈጭ፣ በርበሬም ስታስፈጭ፣ ሽሮም ስታስፈጭ፣ ሳሙናም እንኳን ሲገዛ መንግስት ሰራተኛ ናት ሳሰጣኝ አታድርም። እንደዚህ እያለው አሁን መረረኝ። በዚህ እድሜ ሰርቼ እንኳን ራሴ ሰው የምችል ሰው ነኝ። ለዚች ብዬ ነው እንጂ የትም እጄ ሰርቼ ራሴን ችዬ እንደ ማንኛውም ሰው ለብሼ እንደ ማንኛውም ሰው በልቼ የምኖር ሰው ነኝ። ጥለሽ መውጣት ስለማትችይ ነው? ጥዬ መውጣት አልችልም። እናቴ ደካማ ናት። አንቺ ጋር ናቸው እናትሽ? በይቷ ናት። አባት የለኝም። እንደዛችሁ ሆኖ ሞቷል። ኦኬ። ጫውን እሷ ራሷ እርዳታ ያስፈልጋታል። እነዚህ ልጅ ግፊት አላት፣ ልብ ድካም አላት። መያዝ አልችልም። ወጣ ብለሽ ለመስራትም አትችይም? አልችልም። ሰው እንኳን ቢኖር ሰራተኛ ቢኖር ቤት ውስጥ የሚያግዝ ሰው ቢኖር እንኳን ትንሽ መንቀሳቀስ ይቻል ይሆናል። ግን ደግሞ እሷን ከእናት በላይ ማን ይዛታል? ከእናት በላይ ማንም አይዛትም። ሲስተር ልጇን ሰጣችኝ። ሲሰጣኝ ወጥቼ መስራት ጀመርኩኝ። እሺ። የሷ ሸክም ኩላሊቴን አሳመመኝ ብላ ሄደችው። ተሸከሚ ትላለች። አዎ እንደ ልጆች ሆናለሁ፣ እጫወታለሁ፣ እወጣለሁ፣ ወደ ውጭ አርጉኝ፣ እኔ ለምን እቀመጣለሁ ትልሻለች። ታወራለች። ታወራለች። ሰባቷ ይገባሻል? ይገባኛል። ላንቺ ይገባሻል? ይገባኛል። አብሮ የቆየ ሰው ይገባል። ይገባል። አብሮ ለቆየ ሰው ይገባል። አሁን እሷ ስትገባኝ የባሰ ጭምልም ማረገኝና ጨለመብኝና እሺ ብዬ የሆነች ልጅ ከዘመን ነው ደሞዛ 800 ብር አድርጌ እኔ የማገኘው 3000 ብር ነው። ድርጅት ገባሁ። አስገብተሽ ቤት የሆነ ልጅ አመጣሁት ከገጠር። እሺ። ደሞዛ 600 ብር ነው። እኔ የማገኘው ቅርብ ጊዜ የሚያገኘው 3000 ነው። እሷን ቀጠርኩኝ። ያቺን ሳልወልድ እሷን ቀጠርኩኝና ስራ መስራት ጀመርኩኝና እሷንም ወደ ፈለኩበት ቦታ መውሰድ ጀመርኩኝ። ልጅቷ ስለምታግዝሽ? ልጅቷ ስለምታግዘኝ በቃ እንደዚህ ከሰው ጋር መገናኘት ጀመርኩኝ። እሷ በኋላ ላይ እንደዚህ ስትል ሄደችብኝና እሺ አሁንም በዚህን ሰዓት ሰራተኛ ማቅጠር አይቻልም። እኔ ከማገኘው በላይ ነው የሰራተኛ ደሞዝ። ሰራተኛ ማቅጠር አልችልም። እዛን አሁን ሲከብደኝ ግራ ሲገባኝ የኢትዮጵያ ሕዝብ ጥሎኝ ጠፍቷል። ቀረ በቃ። ከዛ ውጪ ሆኖ ስረዳለሁ ብሎ ነበር። አይረዳም? እየሰጠኝ ነበር 1000 ብርም 2000 ብርም ከሰጠኝ ለእኔ ትልቅ ነገር ነው። ትላንት አንድ እንጀራ የምበላው ዛሬ ግማሽ እንጀራ እየበላው ተመስገን እያልኩኝ መኖር ጀመርኩኝ። እዛን እንደዚህ እያለ አገባ። አዎ አራሱ አገባ። እዚሁ ወደ ቱሉ ቦሎ ነው ምናምን የሚባለው ወደ ወልቂጤ አካባቢ ወደዛ ይደርሳል። አገባ አለ። በፊት ስልክ ያነሳልናል፣ ይደውልልናል። ባይመጣም ስልኩም ዘጋ። ስንደውልም አነሳም። እሺ አሁንም ባለቤቱም ቤቱን እየጨረሰ ነው። ሴራሚክ እያስገባ ነው። ራሱም ሊገባበት ነው። ወዴት ሄዳለሁ? ማይጃይስ እንዴት አረጋለሁ? ምን ይሻለኛል ብዬ ነው አሁን ህዝብ ፊት የቆምኩት የተቀመጥኩኝ። አይዞሽ እግዚአብሔር አለ። እንዴት አረጋለሁ? እናቴ እንዳትቀበለኝ፣ ራሷም ደካማ ናት። ሰው ናት፣ አትጣልም። አዎ ምንም ጥያቄ የለው። ወዴት አረጋለሁ?
መንገድ ላይ ቁጭ ብዬ ለምኜ እንኳን መግባ ያስፈልጋል፣ ቤት ያስፈልጋል፣ ማደራ ያስፈልጋል። በዚህ በሰዓት የቤት ኪራይ ቢያንስ ትንሽ እዚህ እንትን የምትል አንድ ክላስ ከ5000 በታች የለም። ወዴት ልሂድ እንዴት ሊሆን ብዬ ነው ለኢትዮጵያ ውስጥ ህዝብ የጮህኩት። እግዚአብሔር ምን እንደሚያመጣ እኛ አናውቅም። እንግዲህ አንዳንዴ በህይወታችን ምን እንደሚፈጠር አናውቅም። ሁላችንም ተመልካች ታውቃላችሁ፣ እኛ ጋር የሚቀርቡ እንግዶቻችን በተለያየ በጣም በብዙ ችግር ውስጥ በብዙ ስቃይ ውስጥ በብዙ የሚያስገርም ነገር ውስጥ እያለፉ ነው ያሉት። ከነኛ ውስጥ እንግዲህ ወርቄ አንዷ ነች። ምናልባትም እሷን ቴኬር የሚያደርጉልኝ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። እንደዚህ የሚንከባከቡ አሉ ድርጅቶች አሉ፣ እንደነ ዲቦራ አይነት ድርጅቶች አሉ ብዬ አስባለሁ። እስቲ እነሱ ምናልባት የሚያዩ ከሆነ ሌሎችም እንደዚህ ደግሞ የሱን ስራ የሚሰሩ ሰዎች ይኖራሉ ብዬ አስባለሁ። የምታዩ ተመልካቾቻችን ከዚህም አንፃር እንድታዩትና ምናልባት ልጇንም መንከባከብ የምትችሉበት መንገድ ቢኖር ብዬ እላለሁ። ትልቁ ነገር ዋናው ትልቁ የመጣሽበት ነገር ማረፊያ ያጣው ነው። ቀጥሎ ሰው መጀመሪያ መቀመጫ የሚባለውና ሰው ማረፊያ ሳይኖረው ስለ ስራ ማሰብ አይችልም። በጣም ይሄን ነገር ማድረግ የምትችሉ ከጎኗ እንቆማለን የምትሉ ተመልካቾች ካላችሁ ብታገኟት ደስ ይለኛል። ባለቤትሽ ምናልባት ደግሞ የኔ ማሳብ አለኝ ያለችው ጋር የምናገረው ነገር አለኝ የሚልም ከሆነ ደግሞ እኛ ሚዛናዊ የሆነ ነገር መስራት ስለምንፈልግ ኮንታክት ሊያደርገን ይችላል። ሀሳብ ካለ የሚያወራው ነገር ካለ መድረካችን እንግዲህ ስቱዲዮአችን ለአንተም ክፍት ነው ማለት ፈልጋለሁ። ያም ሆነ ይህ ትልቁ ነገር ወርቄ ችግር ላይ ነሽ ያለሽው ነው። በጣም ዩኒቨርሲቲ ጀምረሽ መጨረስ ትቺ ነበር፣ አቅሙ ነበረሽ። በአቅም ማጣት ጉዳይ ተበላሽቷል። ይሄ በጣም ትልቅ እንትን ነው። ብዙ እህቶቻችን እገዛና ረዳት በማጣት ምክንያት ትልቅ ደረጃ መድረስ የሚችሉ መሀል ላይ ልክ እንደዚህ ይቀራሉ። ከዛ ደግሞ ትዳር ይመሰረታል። እንዲህ አይነት ችግር ደግሞ ይፈጠራልና በጣም አዝናለሁ ስለተፈጠረው ችግር አንቺ ላይ። ግን ደግሞ የኢትዮጵያ ሕዝብ ደግሞ ከጎንሽ እንዲቆም አደራ ማለት ፈልጋለሁ። ምናልባት አንቺን ማግኘት የሚፈልጉ ሰዎች ካሉ ስልክ ቁጥር አለሽ? አለኛ። ንገሪኝ እስቲ። 0917 76 60 79። እሺ አካውንት ቁጥር ሳለሽ? 01 34 34 78 91 64 55 00 ሰው ፊት ለፊት በጣም ቆመሽ አመስግኝልኝ አለችኝ። ያችን ልጅ አመስግኝልኝ፣ በጣም አመሰግንሻለሁ ከውስጥ ከሁሉም ሰው ውስጥ አንቺ ስለረዳሽኝ፣ እኔን ሳይሆን እሷን ስለረዳሽልኝ በጣም አርጌ አመሰግንሻለሁ አለችኝ። አመስግኝልኝ፣ በጣም አመስግኝልኝ። ስንት ሰው ጠየቅኩኝ፣ ስንት ሰው ጠየቀጨኩኝ። ይሄን ችግርሽና ሁኔታውን ቤቱን እጄ የምታጎርሹ ልጆቹን ያጣሹ ብዙ ነገር ስላየሁት ነው እሷን ያሰቃየሁት። ስለረዳሽኝ ስለተቀበልሽኝ እጅግ አርጌ አመሰግናለሁ ብላለች። ችግር የለም። እኔም ያው የራሴ ጉዳይ ላይ ስለነበርኩኝ 1-3 ወር አልገባሁም ስቱዲዮ። ለዛ ነው አሁን ነው 3 አንቺን ሳምንት ነው ባለፈው ሳምንት ላይ ጀመርኩት ስራ። ለዛ ነው ቶሎ መልስ ያልሰጣት የነበረው። ወዲያው እንደገባው ነው መልስ ይደውልላት ብያልኩትና ችግር የለም። ይሄ ግዴታዬ ነው። እንግዲህ የልቤ ነው የተሰኘው ፕሮግራማችን በርካታ ሰዎች ታሪካቸውን የሚያካፍሉበት፣ ከታሪካቸው የተለያዩ ሰዎች የሚማሩበት፣ ያ እንግዲህ ደግሞ በጎ አድራጎት ስራ ላይ ያሉ ማገዝ የሚፈልጉ ደግሞ በኢትዮጵያም በዓለም ደረጃ ያሉ ወገኖቻችን ደግሞ የሚያግዙበት መድረካችን ነውና የዛሬ ባለ ታሪኬ ብርቄ እንግዲህ ነግራናለች ታሪኳን። ዩኒቨርሲቲ መማት መጨረስ ትችል ነበር፣ ከዛም የተሻለ ህይወት ላይ ማረፍ ትችል ነበር። ግን ደግሞ እህሏ ሆነና እንደዚህ አይነት ህይወት ላይ ድንገት ተገኘች። እንግዲህ ይሄን ምንም ማድረግ አንችልም። አንዳንድ ጊዜ እግዚአብሔር ያለው ነው የሚሆነውና ግን ደግሞ እሷን ማገዝ እንፈልጋለን፣ እንችላለን፣ በተወሰነ ደረጃ ሰፖርት እናደርጋታለን የምትሉ ካላችሁ እዚህ ጋር በተቀመጠላችሁ የስልክ አድራሻ እየደወላችሁ አግኟት። አካውንቷ ላይ የምትችሉትን ያህል የምትችሉትን ብታገዟት ደስ ይለኛል። 50 ሎሚ ለ50 ሰው ጌጡ ለአንድ ሰው ደግሞ ሸክሙ እንደሚባለው ማለት ነው። ትንሽ ማድረግ በጣም ትልቅ ደረጃ እሷን በብዙ ነገር ያግዛታል ብዬ ማለት ፈልጋለሁና እንድታገዟት አደራ ማለት ፈልጋለሁ። የልቤኖት ላይ መቅረብ እንፈልጋለን የምትሉ ካላችሁ በ0905 83 22 83 ደውሉልን። በዋትስአፕ ቴሌግራም፣ ኢሞና ቫይበር ላይ እንደዚሁ የ5 ደቂቃ ህይወት ታሪካችሁን በድምጽ ቀርጻችሁ ትልኩልን፣ አይተን ገምግመን እንጠራችኋለን። የዛሬ ፕሮግራማችን ይሄን ይመስል ነበረ። ኑ እንመስክር
በተሰኘው አዲስ ፕሮግራሜ ላይ እንመዘገባለን የምትሉም ካላችሁ በ0905832283 ላይ ተመዝገቡ። ስትመሰክሩ እንግዲህ ፈጣሪ ያደረገላችሁን ከጭንቀት ከህመም ከተለያዩ ወጀቦች ውስጥ ወጣችሁ በተለያየ በስለትም ይሆናል ገዳም ሄዳችሁ ድናችሁ ይሆናል የተለያየ ነገር አድርጋችሁ በእምነታችሁ የዳናችሁ መታችሁ በአደባባይ መመስከርና ፈጣሪ ማመስገን የምትችሉበት መድረክ ነው የከፈትኩት። ደውሉልን፣ ተመዝገቡ። የዛሬ ፕሮግራም ስመራ የቆየሁትን የአርቲስት ገነት ንጋቱ ነበርኩኝ። በቀጣይ ፕሮግራም እስከምንገናኝ የዛሬን ጨርሻለሁ። ፕሮግራም ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። የዛሬን ጨርሻለሁ። ሰላም ለእናንተ።